እንዴ አንተ? ወንጌላዊ። የት ነው ያለው? ወደ ሰሜን አዲስ አበባ ቀጨኔ መድኃኔዓለም አካባቢ። ይኸውልህ አሜን። አገልግሎት ትግል ብቻ ነው። በጣም የእግዚአብሔር ሰው። አንደኛ ያለ ቦታክ ነው ያለው። እሪህም ያለ ቦታው ነው። ሰማኸኝ አይደል? እሪህም ያለ ቦታው ነው። ስፍራህም ያለ ቦታው ነው። ዛሬ ጸልይልሃለሁ። አንተ በጌታ መንፈስ ማረጋገጥ ትችላለህ። እኔና ወቅበት ምንም መንገድ የለም አይደል? ምንም ነገር የለም። የጌታ መንፈስ ቅዱስ እግዚአብሔር አምላክ አሜን ለነብይነት አገልግሎት ጠርቻለሁ ነው የሚለው። አሜን። ኢየሱስ ጌታ አሜን። አሁን ማለት ወንጌላዊነት በጣም የከበረ ነው። ሁሉም አይበላለጡም። ባይዘው አሁን አንዳንድ ሰው ወንጌላዊ ሲያድግ ፓስተር ሲያድግ ነብይ ሲያድግ ሐዋርያ ይመስላል። ወደ ላይ አልተጻፉም፣ ወደ ጎን ነው። አንዳቸው ከአንዳቸው አይበልጡም። ጥሪ ሁሉ የማን ነው? የጌታ። ግን ያለ ቦታችን ካለን አይሰራም። አሁን እኔ ፓስተር ልሁን ብል ማን በጣም ነው የሚከብደኝ። አልችልበትም። ጸጋው የለኝም፣ ቦታውም የለኝም። የባሰ ቸርቹን የምበት ነው። እኔ የሚያምርብኝ ስተነብይ ብቻ ነው። እኔ አልችልም። ለምን አልተሰጠኝም? እግዚአብሔር ባልጠራችሁ ቦታና ስም ካላችሁ አይሆንም። አንተን እግዚአብሔር ለብዙ ትውልድ አሜን። እና አንድ ሚስጥር ልንገርህ። ይሄንን አትፍራ። ከፈራህ አይሆንም። በፍጹም አልፈራም። አምናለሁ። አባቴን አውቀዋለሁ። ይኸውልህ እግዚአብሔር ለከበረ ነገር ከዚህ በኋላ መጨረሻ እንደዚህ አይቀርም። አሁን ያለህበት ህይወት አስቸጋሪ፣ ኑሮ አስቸጋሪ፣ አገልግሎት አስቸጋሪ፣ የትኛው ጠላት ደግሞ ማን ነው? ደላላ ሊያደርግህ የወጣ መንፈስ አለ። በቃ አገልግሎትን ጥለህ ግራ ገብቶ የሆነ አሻሻጭ ሊያደርግህ እግዚአብሔር ጥሪ ያለበት ጽድቅ ያለ። ይኸውልህ ቸርችህን ተናገር፣ ጥሪህን፣ ጸጋህን ፈትሽ። እኔ እግዚአብሔር ያለኝ ነብይ ነህ ነው። እንደዛ ነው ያወራኛል። ጌታ ይናገረኛል። የሚገርማችሁ ጉባኤ ላይ የነብይነት የፎስ ፕሮግራም ላይ ትንቢት አትናገር ተብዬ ተከልክዬ ከጉባኤ ጌታ መንፈስ ቅዱስ አመሰግናለሁ። ከዚህ ሰከንድ ጀምሮ አንተ እየዞርክ ትንቢት ተናገር። አሜን። እግዚአብሔር ያለህን በል። ዝም በል ሲል ዝም በል፣ ተናገር ሲል ተናገር። እግዚአብሔር ካንተ ጋር ይሁን። አሜን። ከዚህ በኋላ ነብይ ነህ። አሜን። እና ወደ እኔ በኢየሱስ ክርስቶስ ስም የእግዚአብሔር ጸጋ በላይ እንዲሰራ ቀባው።